ከዛ ቤት ተባረረን ይሄን ቤት ቀየረን ከዚህ ደግሞ መቼ እንደሚያባረሩን አናውቅም ማስታወስ የማልፈልገውን ነገር አታስታውሰኛ አብቲ አባታችሁ በራሱ ጊዜ ያበላሸውን ነገር ዳግም አስተካክላለሁ ብለ ሌላ ነገር ውስጥ እንዳትገባ እና ቤት ይያለን በየሰው ቤት መንከራተት አለብን ቤት የለህም አንተና አባዬ ያበላሻችሁት ብዙ ነገር እንደሚኖር ይሰማኛል ጊዜውን ጠብቆ በራችን የሚያንኳኳ ነገር እንደሚመጣ እርግጠኛ ነኝ ያፎ ለምታው ነውብሽ ከኔ ጋር የተለዋወጥሽው ነገር ካባየም ጋር ዳትቀጥዩ ሳምንበት መቀጠል አይቀርም ሊነግረኝ አልፈለገም እንጂ ከሁኔታውማ አንድ ነገር ተጠርጣለሁ እሱ ቢነግረ ደስ ይለኝ ነበር ግን መቼ ከማን እንደምትሰማው ስለማላቅ እኔ ራሴ እነግራለሁ የግጭታቸው ምክንያት ባለቤት ናት ማለት የወዲት ታካም በኔ ተጠረጥሯለች እና እንደነገርኳችሁ መታረቃቸውን አስመልክተን እየተገባበዝን ያለን ዛሬ ዕቁብ ደርሷታል የደስደስ ልትጋብዘን ብሯን እንደያዘች ከነቦርሷን ይመጣችሁ እነማን ናችሁ ምንድናችሁ ዝም በይና የምንለውን ብቻ አድርጊ የተለየ እንቅስቃሴ ያደርጋሉ ብትል በዚህ ነው የምጨርስ በጣም አዝናለሁ ስለተግባባን መስሎኝ ነበር ዕቁብ ደርሷታል ብዬ ነገርኳችሁ ቦርሳውን ተቀበላት ራስ ወዳድነሽ እኔ ራስ ወዳድ አይደለም ባቶኝማ ለዛውም ቀብድ ከፍዬ ስንት ስራ ያስጀመርኩበትን መጽሐፍ ሌላ ቦታ ሳትመው አትኝም ነበር ላነጋግርሽ ብለ የቀጠርከኝ ይሄንን ሁሉ ነግረኝ ነበር መጽሐፌን ማሳተመው እዛው ትእዛዝ ሰጠውበት ድርጅት እንደሆነ ልነግርሽ ነው ያገኘሁሽ የህመም ስሜት ካለ ግን ምርመራ ማድረጉን ችላ ባትለው መልካም ነው አይ ያን ያህል የህመም ስሜት እንኳን የለኝም ግን አላለ ድብርት ብጤ አንዳንድ ሳምንታት እንደዚህ ናቸው እንደዚህ አይነቶችን ሳምንታት የሚፈጥሩብን ሰዎች ደግሞ የኛ የምንላቸው መሆኑ ይበልጥ ስሜትን ይጎዳል ምን ነው ከሰው ጋር ተጋጭተሃል ለዚህ ነው ሰሞኑን ቤት የተደብቄ ማሳለፍ የመረጥኩት እንደዚህ ይሻላል ብለ ነው ሁሌም ባይሆን አንዳንድ ጊዜ አይከፋም ባንድና በሁለት ሰው ግጭት የተነሳ ካገኙት ሰው ሁሉ ጋር ሲላከፉ ከመዋል እንደዚህ ስብስብ ብሎ መቀመጡ ሳይሻል አይቀርም የወዲት እንዴት ናት አንተ ብትጠይቀኝ ይሻላል አይ ስላለችበት ሁኔታ ከኔ የተሻለ መረጃ አለሽ ብዬ ነው ለታናሽ እህት ከሚሰጥ ያለፈ መረጃ ስለሷ የለኝም ምን ነው ችግር አለ እንዴ ባይኖር ጥሩ ነበር አልገባኝም አይ እንቶ ሶስና ለማንኛውም ደህና መሆኗን ከሰማው ለኔ በቂ ነው ቤተሰብ እንዴት ናቸው በጣም ደህና ናቸው በተለይ አባዬ የወዲት ሰርግ ደረሰ ብሎ በደስታ መሬት ጠብቆታል ደስ የሚል ድራማ እየሰራ ነው እንዴት ነው ታዲያ የተዋጣልን ይመስላል አንቺን ይመስልሻል በጣም እንጂ ከዚህ የበለጠ ደስ የሚል ድራማ ያለም አይመስለኝ ስልክሽን ለምን ዘጋሽው ለምን ይዘጋውት ይመስላል በጣም ተጨንቄ ነበር እኮ አንተ ለኔ ተጨንቀ ቀልደኝነት እየበዛ ነው ሮቤል አሁን አብረ መሆን እንችላለን እኔ አልፈልግም እኔ እፈልጋለሁ መፈለግ መብት ነው አብረህ መቆየት ግን አይፈቀድም እንዴት አይነት መልስ ነው የምትመልሽልኝ ዳናይት ስሜቴ ጥሩ ስላልነበረ ነው ላገኝሽ አልፈለኩት እሺ አሁን ጥሩ ሆኗል ባይሆንም ሞክራለሁ በጣም ይቅርታ ሮቤል አሁን ደግሞ እኔ በተራይ ጥሩ ስሜት የለኝም በተረፈ እዚህ ሰፈር ብዙ ባትመላለስ መልካም ነው የሚያመላልሰኝ ትልቅ ጉዳይ ስላለ እመላለሳለሁ ጉዳያችንን የጨረሰን ይመስለኛል ሰፈራችንን ከወደድከው ግን ቀኑ ሙሉ ቆመ መዋል ትችላለህ
ስኳሩን ማሟሟት ነው ወይስ ሻውን ማቀዝቀዝ ነው ያስከው? ቅርታ ተካ፣ በመካከላችሁ ሰላም የለም? አለ ብዬ ነበር የማስበው፣ ግን አለ ያልኩት ሰላምና መግባባት ከቀን ወደ ቀን እየራቀን ነው። ተነጋግራችሁ መፍታት አልቻላችሁ? እህትሽ አልፈለገችም። እኔ የማውቃት ዮዲት ፈጽሞ ወደ ሌላ መልክና ማንነት ተቀይራለች። ተጠራጣሪና ነገረኛ ልጅ ሆናለች። እርግጠኛ ነህ? ከዚያም አልፍ ያለው ሶስና ዮዲት እኔን አታምነኝም። ግራ የሚያጋባ ነገር ነው። አንተ እዚህ አታምነኝም ስትለኝ እሷ ደግሞ ለሰርጋችሁ የሚሆኑ አንዳንድ እቃዎችን በእኔ በኩል እንደላከችልኝ ልነግርህ ነበር የመጣሁት። ይችናት ጨዋታ ማለት እንግዲህ ይሄኔ ነው። አየሽ ሶስና፣ የማይግባቡ ማንነቶች ሲጋቡ ነው የብዙዎች ትዳር ያለ ምሰሶ ቀፎ ሆኖ ይቀርም። ግድ የለም ተካ፣ ጊዜ ወስዳችሁ ተነጋገሩ። ዮዲት ትወድሃለች፣ እኛም ተቀብለናል። ብትጋቡ ደስ ይለናል። ብንጋባ ደስ ይላችኋል፣ ግን ምን ይዘን እንጋባ? መኪናና መኪና፣ ቤትና ቤት፣ ወይስ ሱቅና የሆነ ድርጅት? ንብረት አንድ ነገር ነው፣ ማንነት ግን ይበልጣል። ዛሬ ማንነታችን ላይ ያልሰራነው ስራ ነገ የልጆቻችንን ተስፋ እስከማጨለም ድረስ ትልቅ ዋጋ ያስከፍለናል። ሶስና፣ እስከዚህ ድረስ ያለ መግባባት ላይ ደርሳችኋል? ይህን ስልሽ አዝናለሁ። ተረጋግታ እንድታስብ የላኩላትን መልእክት እስካሁን ድረስ መልስ አልሰጠችኝም። ባንቺ በኩል የላከችው ዕቃ ለጥያቄ መልስ ከመሰላት በጣም ተሳስታለች። ስለዚህ ከቻለች ዕቃው እዛው ይቆይላትና እምነቷን ትላክልኝ። ያን ጊዜ መግባባት ከዚያም መጋባት ይቻላል። ቢያንስ ለኛ ሴት አለመሆን የማወቅ ስላለብን የመጣውልክ። አመሰግንሻለሁ። ግጥም ላንብብልሽ? ግጥም እንዴት እንዳስጠላኝ ማን በነገረ ሮቤል። ያው አንቺ ከነገርሽኝ ይበቃል። ሰሞኑን በተደጋጋሚ እናንተ ሰፈር መጥቻለሁ። በምን ሰዓት እየገባሽ ነው ላገኝሽ ያልቻልኩት? አንተ በማትኖርበት ሰዓት ነው። እንዴት? ስመጣ ከርቀት አይሃለሁ። ከዛ ሰልችቶ ስትመለስ እኔ ወደ ቤት ገባለሁ። ከልብሽ ነው ዳናይት? ለዚህ እኮ ነው ድራማ እየሰራን ነው ያልኩ። ጥሩ፣ አንድ ጥያቄ ልጠይቅሽ። እናንተ በር አካባቢ አንዲት ቀይ ሴት ጥበቃችሁን አናግራ ስትሄድ አይቻት ነበር። ሊሆን ይችላል። የሆነ ቦታ እንደማውቃት እርግጠኛ ነኝ። ፊት ለፊት ፎቶ ባነሳት ሌላ ነገር ሊመስላት ይችላል ብዬ ከጎን በከፊል አንስቻታለሁ። ታውቂያታለሽ? አዎ፣ የእናቴ ጓደኛ ነች። ስሟ ማን ነው? አሁንም ተነስተ ልትበር ነው የሷን ስም የጠየቀኝ? የትም አልበርም፣ ስሟን ብቻ ንገሪኝ። ሉሊት ትባላለች። የእናቴ የቅርብ ጓደኛ ነች። በእናትሽ ዳናይት ግጥም ላንብብልሽ? በእናትህ ሮቤል፣ ግጥም አስጠልቶኛል እያልኩ። እሺ ለማን ላንብበው? የሆነ የግጥም ምሽት ላይ አንብበው። ላንተም ጥሩ ነው፣ ይጨበጨብልሃል። የጻፍኩት እኮ ላንቺ ነው። ሊሆን ይችላል፣ እኔ ግን አልሰማህም። ያንተን ግጥም እየሰማሁ ነው ብዙ ነገር የገጠመኝ። ይቅርታ ሶስና፣ ሰፈርሽ ድረስ እንዳልሸኝሽ ዛሬ መኪና የለኝም። ለተወሰነ ቀን አከራይቻለሁ። ምንም ችግር የለም ተካ፣ በጣም አመሰግናለሁ። ይልቁኑ ያልኩህን ነገር አደራ በትዕግስት ተነጋገሩበት። ይሁን እስኪ እናያለን። በተረፈ የተፈጠረው ነገር የወሬ ርዕስ ባይሆን ደስ ይለኛል። በተለይ አባዬ ነገሩን ተሰማ በጣም ያዝናል። ዮዲት የማግባት ሀሳብ እንዳላት ከነገረችው ጊዜ ጀምሮ በጣም ደስተኛ ነው። ስለዚህ እባክህ ተካ፣ ከሱ ጋር ስትገናኙም ቢሆን በእናንተ መካከል ስለተፈጠረው አለመግባባት በፍጹም ማወቅ የለበትም።
አብረሽኝ ስለቆየሽ አመሰግንሻለሁ። አንቺ ጥሩ ስብዕና ያለሽ ሴት ነሽ። እንደምወድሽ ቅንጣት ታክል አትጠራጠሪ። ግራ ተጋብቼ ግራ ስላጋባሁሽ ይቅርታ። በተረፈ አንጠፋፋ። ሰላሙን ገንዘቡ ያደረገ ህሊና ያለው ሰው የታደለ ነው። እኔ ግን ሰላም የለኝም። ሁሌም ባንቺ ቀናለሁ። መልካም ቀን። እወድሻለሁ። ሮቤል ግጥሙን ትሰጠኛለህ? አልሰጥሽም። እሺ እዚህ በቆምንበት ታነብልኛለህ? አላነብልሽም። ህይወት አንቺም ሆንሽ ጥላዬ በየበኩላችሁ በዝምታ ውስጥ ይህን ያህል ጊዜ መቆየታችሁ አግባብ አይመስለኝም። እሱ ከፈለገ እንግዲህ ምን ማድረግ እችላለሁ? እሱ የፈለገውን ዝምታ አንቺም ስለፈለግሽው መሰለኝ እኮ ይህን ያህል ጊዜ ቆየሽው። አብሮ መሆን ሲያቅት ጽጌ፣ ከሱ ትዳር የተረፈኝ ነገር ቢኖር መታከት ብቻ ነው። በቃ ስለታከተሽ ብቻ ሁሉም ነገር እንደቃቃ ጨዋታ ይፍረስ? እንዳይፈርስማ በጣም ደከምኩ። ቤቱን እንዲያከብር ሚስቱን እንዲወድ ለልጁ አራያ እንዲሆን በጣም ደከምኩ። ከኔ ሌላ ሴት አትገባም ብዬ ታገልኩ። እኔ ይህን ሁሉ ነገር ስሆንለት ጥላዬ ግን ከኔ ተለይቶ መኖር እንደሚችል እንደሚፈልግም ጭምር ነው የነገረኝ። የሚያሳዝነኝ ያልታደለው ልጄ ነው። ህይወት አትረበሽ። አሁን በሰከነ አይምሮ ምን ማድረግ እንዳለብን ብቻ እንመካከር። ምንም መመካከር አያስፈልግም። መለያየት ብቻ ነው። ብዙ የተሻሉ አማራጮች እያሉ መለያየትን ለምንድን ነው ቀድመን የምንመርጠው? አብሮ መኖር ሲያቅትስ? እውነት በሆነ መለያየት ውስጥ የውሸት አብሮነት ያስጠላል። እኔና እሱ እንደዛ ሆነናል። ቤት አለን እንጂ ትዳር የለንም። አንቺ ምን ጉዳይ ቢገጥምሽ ነው እንደዚህ ልቤ እስኪፈርስ ድረስ ሩጭ እንድመጣ ያደረግሽ? መጀመሪያ የፈረሰውን ልብሽን አረጋጊው። እሺ ቆይ ምንድን ነው የገጠምሽ? ከአክሊሉ ጋር ተደዋውለን ነበር። በመጽሐፉ ህትመት ዙሪያ እንዳልተግባባችሁ ነግሮኛል። አዎ ተገናኝተን ነበር። ግን ለምን በዛ ደረጃ ስሜቴ እንደሆነ ግን አልገባኝም። እኔ እኮ ለሁላችንም ሰላም ስል ነበር መጽሐፉ ሌላ ቦታ እንዲያሳትም የጠየቅኩት። ልክ ነሽ ብዬ ግን አላምንም። እንዴት ማለት ጥሩ ነው ትል ነበር እናቴ። ያንቺን እንዴት ከመመለሴ በፊት ግን አንድ ጥያቄ ልጠይቅሽ። በእነ መኮንን ድርጅት ሊታተም የነበረ መጽሐፍ ውሉ ተሰርዞ በሌላ ድርጅት ሲታተም ምን ማለት እንደሆነ ታውቂያለሽ? ምንም ማለት አይደለም። ማለቴ ውል ማቋረጥ ያለና የነበረ ነገር ነው። አክሊሉ በራሱ የግል ምክንያት ውሉን አቋርጦ ሌላ ቦታ መጽሐፌን አሳትማለሁ ማለት መብት አለው። ይሄ ደግሞ አንድ በጣም ብዙ ደንበኞች ባሉት ድርጅት ውስጥ እንደ ትልቅ ጉዳይ ሆኖ ይወራል ብዬ ግን አላስብም። ጥሩ። መኮንን መጽሐፉን አንብቦት እንደተበሳጨበት ነግረሽኛል። አዎ በጉዳዩ ላይ ከአክሊሉ ጋር ከተወያየን በኋላ አልተገናኙም እንጂ አስተያየት ሊሰጠው እንደሚፈልግ ነግሮኛል። ይሄ ብቻ ሳይሆን ከመኮንን ጋር በመጽሐፉ ዙሪያ ስትነጋገሩ የነበረው ዕውቀት አንቺ አክሊሉን ጨርሶ እንደማታውቂው ነው። ታሪኩን እንደማንኛውም ሰው እንዳነበብሽው ከነገራችሁ ተረድቷል። አዎ መጽሐፉን እንዳነበብኩትና በመጽሐፉ ያለችው ፍርቱና የተባለች ገጸ ባህሪ እኔ በሆነ ምን እንደማደርግ ጠይቆ ተመለስኩለት መልስ ተደስቶ ነበር ግንባሬን ይሳመኝ። ይሄ ማለት ምን ማለት እንደሆነ ታውቂያለሽ? መኮንን በሳመሽ በዛ ሰዓት አንቺ ደግሞ እየነካሽው ነበር።
ምን ያልሽ እንደሆነ ይታወቅሻል ግን ሙና እንዴ ባለቤቴን ስለመግዳት እኮ እየነገርሽኝ ነው አዎ መኮንን የሆነ ጊዜ ላይ የሚደርስበት እውነትም ይሄ ሊሆን ይችላል ሄሎ ደህና ነህ ልጄ ደህና ነኝ የት ነው ያለኸው ከአባዬ ጋር ውጪ ምሳ በልቼ ወደ ቤት እየተመለስኩ ነው እሱ የት ነው ያለው የት እንደሄደ አላውቅም ወደ ቤት ግባ ብሎኝ ነው ሄደው አንቺ አትመጪም ማሚ እመጣ ይሆናል አንተ አትጨነቅ እሺ እሺ እወድሃለሁ እኔም በጣም ነው የምወድሽ ቻው ያልታደለ ልጅ ተይ እንጂ ህይወቴ ለምንድን ነው እንደዚህ በቀላሉ ሆድ የሚብስሽ በቀላሉ አልሽታለ ያዘመመ ጎጆዬን እንደሆነ እያየሽው ነው ያለ ጥፋቱ የሚቀጣውን ብቸኛው ልጄን ከማየት በላይ ምን ከባድ ነገር አለ አይዞሽ ህይወት አይዞሽ ለማንኛውም ኤርሚያስ ይምጣና እንነጋገራለን እስካሁንም እኮ አንቺ ፍቃደኛ ስላልሆንሽ ነው እንጂ ልንሸመግላችሁ ሳናስብ ቀርተን አይደለም እሱም ቢሆን መቼም ይታዘበናል አይዞሽ ያኔ ከመኮንን ጋር ለትዳር ስትፈላለጉ ከሱ በፊት ሌላ ጓደኛ እንደነበረሽ ብትነግሩ ጥሩ ነበር ደስ በማይል ሁኔታ እንደተለያየን ታውቂያለሽ አይደል የኔና ያክሊሉ ነገር በልቤ ውስጥ ብቻ የቀረ ሚስጥር ሆኖ እንዲቆይ የፈለኩት ምንም ወደ ኋላ የሚጎትተኝ ምክንያት እንዳይኖር ነበር አሁን በያዛችሁት መንገድ ግን ያልሹ መሆኑ አይቀርም እንዳይሆን መሰለኝ እኮ አክሊሉ እንዲተባበረኝ ጠየቅኩት ሉሊት የእህትነቴን ልመክርሽ ነው የጠራሁሽ መኮንን በሆነ አጋጣሚ የዚህ መጽሐፍ ባለ ታሪክ አንቺ መሆንሽን ሊያውቅ ይችላል አክሊሉ ከረዳይ ላያውቅ ይችላል አክሊሉ ቢረዳሽም ሁኔታዎች ላይ ረዱሽ ይችላሉ ምን አይነት ሁኔታዎች የልጅነት ፍቅራችሁን የምታውቁት ሁለታችሁ ብቻ ናችሁ እንዴ ነው ወይስ ከናንተ በተጨማሪ እኔ ብቻ ማውቅ ይመስልሻል ያኔ የነበራችሁን ግንኙነት ወዳጆቻችን ጓደኞቻችን የመንደራችን ሰዎች ሁሉ ያውቁ ነበር አክሊሉ ፍርቱና ብሎ ቢጽፍሽም ባለ ታሪኳ አንቺ መሆንሽን የሚያውቁ በጣም ብዙ ሰዎች አሉ እውነትሽን ነው ከነሱ መሃል አንድ ሰው ባለ ታሪኳ አንቺ መሆንሽን ለመኮንን ሊነግረው ይችላል ይሄ ማለት ደግሞ ባንቺ ህይወት ውስጥ አክሊሉ የሚባል ሰው ጨርሶ መኖር ለማያውቀው ባልሽ መርዶ ነው አምላኬ ሉሊት ይሄን የምልሽ አክሊሉ የጻፈው ታሪካችሁ የጉር ታሪክ ስለሆነና አንቺን የሚያጋልጥ ሚስጥር ስለያዘ አይደለም ባጭሩ ተራ የፍቅር ታሪክ ነው ግን ለመኮንን አዲስ መሆኑ አይቀርም እና ይሄን ታሪክ በሰማ ጊዜ ወደ ኋላ ተመልሶ ማሰብ ይጀምራል በእነመኮንን ድርጅት ሊታተም የነበረው መጽሐፍ ውሉ ተሰርዞ በሌላ ድርጅት እንዲታተም ማድረግሽን ሊደርስበታል ያን ጊዜ ባለሽን ገደልሹ ማለት ነው እሺ ቆይ ምን እንዳደርግ ነው የምትመክሪ ሙላ መጽሐፉ እዛው ይታተም ከዛ በኋላ ሁሉም ነገር ጸጥ ይላል የእነመኮንን ድርጅትም ስራውን ይቀጥላል በቀናት መካከል የሚባል መጽሐፍ የማንም ርዕሰ ጉዳይ አይሆንም ምን ዋጋ አለው ሙላ መጽሐፉ እዛው ቢታተምም መኮንን ከሆነ ሰው በሆነ አጋጣሚ ሚስጥሩ ሊያውቅ ይችላል ቢሆንም ይሻላል ቢያንስ ያኔ የሚያሳስብሽ ጥያቄ ቢኖር ምታሸንፊበትን መልስ ማዘጋጀት አያቅተንም ምን አይነት አጣቀኝ ውስጥ ነው የገባሁት ሲጀመር ነገሩን ያወሳሰብሽው አንቺ ራስሽ ነሽ ስለዚህ ሁሉም ፈልገሽ ማላቀቅም ያንቺ ድርሻ ነው እሺ ቆይ የዚህ ነገር መጨረሻው ምንድነው የሚሆነው ሙላ አይዞሽ አይዞሽ
ጨዋታው በአማረ ሁኔታ እየተጀመረ ነው። መኩ ትልቅ ሰው ሀዘን በርን እያንኳኳ ነውና እባክህ ተቀበለው። መጽሐፉ አንተ ጋር ይታተማል። አክሊሉ በውብ ቃላት የገለጻት ፍርቱና ያንቷ ሉሊት እንደሆነች ደግሞ እኔ ራሴ የምታውቅበትን መንገድ አመቻቻለሁ። ይቅርታ ወይዘሪት ሳሌም። ግድ የለም ሳሌም ካልከኝ በቂ ነው። እሺ ሰሞኑን ጊዜ ሰጠሽኝ እንድናወራ በፈልግም ያው ስላልተመቸሽ ነው የተውኩት። በጣም ይቅርታ ግርማ፣ ትንሽ አልተረጋጋውም ነበር ለዛ ነው። ይገባኛል። ታዲያውን እንዴት ነሽ? ማለት ትችያለሽ? ጉዳዩ እንዴት ነው? ማለት ያጭር ነው? በጣም አጭር ነው። ኦኬ። ግን ከዛ በፊት አቶ አዳሙ እንዴት ናቸው? ደህና ነው። በጣም ተሽሎታል። እንደውም በቅርብ ይመጣል። ጎሽ ደስ ይላል። ዋናው ጤናቸው መመለሱ ነው። ልክ ነገር ልክ ነው። በነገራችን ላይ ላናግርሽ ፈልግሽ የነበረው በጣም ቅር እንደተሰኘው ልነግርሽ ነበር። በምን? እኔ እዚህ ድርጅት ውስጥ ምን ያህል አመት እንዳገለግልኩኝ ታውቂያለሽ? አዎ ረጅም ጊዜ መቆየትን አውቃለሁ። 12 አመት ሆኖኛል። በዚህ ላይ ደግሞ ጥሩ የህትመት ባለሙያ መሆኔ ስራዬ ራሱ ይመሰክራል። እውነት ነው። ይሄንን እኛም ጠንቅቀን እናውቃለን። አይመስለኝም። ላይመስል ይችላል ግርማ፣ ግን ለድርጅታችን አስፈላጊ ሰው መሆንን በደንብ እናውቃለን። ምን ዋጋ አለው ሳሌ? በእናንተ ፊት እኮ ግርማ ሞገስ ያለው ሰው እኮ መኮንን ብቻ ነው። እኔ አንተ ደግሞ እንዲያው የዋህነቱን ታበዛዋለህ። አዎ እንደዚህ ቢነግሩኝ ይሻለኛል ጋሽ እንግዳ። አልቀረብህም። ተግባራዊ እስካላደረከው ድረስ ምንም ቢነገር ትርጉም የለውም። እንደዛ አትበይኝ ሳላይሽ። ይልቅ ጋሽ እንግዳ እርሶ ምክሮን ይቀጥሉ። አይ አንተ ቀልደኛ ነህ። ሊቅን የሚያህል የጠቢብ ስም ይዘህ በአደባባይ ስትዘረፍ ያሳዝናል። በጣም እንጂ በጣም። እሺ የኔ ሲሆን ግን የዚችን ምስኪን ሴት ገንዘብ ማስወሰዴ ነው ሞቴን ያስመኘኝ ጋሽ እንግዳ። ለመሆኑ ስንት ብር ነው እቁብ የደረሰሽ? 4000 ብር። ስሙን አትጥሪው ሳላይሽ፣ ስሙን አትጥሪው። ይገርሞታል ጋሽ እንግዳ። ይሄ 4000 ብር ወይኔ ስሙን ጠራውት ጋሽ እንግዳ። ይሄ ገንዘብ ታዲያ የሞባይል ስልኮቻችን ዋጋ አይጨምርም? ይሁን፣ ገንዘብ ቢሄድ ገንዘብ ይመጣል። ትልቅ ጥቅስ ነው ጋሽ እንግዳ። በጥቅስ መመሰጡን ተውና ይልቅ ብልጥ ለመሆን ሞክር ሊቅ። እንደዛ ይሻላል ብለሽ ነው? እውነቴን ነው ሊቅ። አንተ እኮ መጠጥ ቤት ገብተህ ጭራሽ ለማታውቃቸው ጎረምሶች ገንዘብ ስለመያዝ መረጃ የሰጠ የመጀመሪያው ሰው ነው። ታዲያ አታደንቅኝ? ምንን ታደንቅ ሊቅ? ጀማሪነቴን ነዋ፣ ፈርቀዳጅነቴን። በል እኛ እንደሰማን ሌላ ሰው እንዳይሰማ። አይ ጋሽ እንግዳ ሊቅ እኮ ችግር የለበትም። በኩራት የሚያወራው ታሪክ ነው። እንደዛ አትበይኝ ሳላይሽ። በኩራት ባላወራውም በኩራት አወራዋለሁ። ለማንኛውም ግን እኔና ሳላይሽ እንዲሁም የሳላይሽ ፍቅረኛን አለሙን ጨምሮ ከዚህ ዝርፊያ ምን እንደምንማር ልንገራችሁ። ምንም አንማርም። ግርማ እስካሁን ከተናገርከው የተረዳሁት አንድ ነገር አለ። ያንተ ስሜት የተነካው አንተ ባጣኸው ነገር ሳይሆን መኮንን ባገኘው እድል ይመስለኛል። በዛ መንገድ ከተረዳሽኝ በጣም አዝናለሁ። የድርጅቱ ቀኝ እጅ እንደመሆኔ የማሽኑን ግዢ በተመለከተ እኔ ልመረጥ ይገባ ነበር ነው የኔ ጥያቄ። እሱን ካደረኩት እኔ አይደለም አባቴ ነው እኮ። ያውቁኛል የምላቸው አባትሽ ይሄን በማድረጋቸው ነው የተሰማኝ። ቅሬታህን አባዬ ሲመጣ አቀርብልሃለሁ። ያን ያህል ባይሰማ ግን ጥሩ ይመስለኛል። እኔ በዚህ ድርጅት ውስጥ
ባዕድነት እየተሰማኝ ነው። ወይዘሪት ሳሌም ለክፋው አሰጥንጃል። ምን ማለት ይሆን ዘመዴ? ቢያንስ የሚያናግራትን ሰው ማዳመጥ ትችላለች። ስለዚህ ካቦቶ ትሻላለች ማለት ነው። እሱን አላውቅም። በሚገባ ታውቃለህ። አባትየው ካንተ በስተቀር የሚያዩትም ሆነ የሚሰሙት ሰው እዚህ ወርክሾፕ ውስጥ አለ የምትል ከሆነ በጣም ይደንቀኛል። ያንን ያልከው እኮ አንተ ነህ። እኔ በበኩሌ እስከሚገባኝ ድረስ አንተም የምትደመጥ ባለሙያ ነህ። ላይላዩንማ እንደዛ ይመስላል። ኧረ በፈጠረ አይምሮን አታበላሸው። እኔ በበኩሌ የሚገባኝ በሰጠነው ልክ እንደምናገኝ ነው። አሁን ያልከውን ንግግር ከግብዝነት ለይቻለ ያው ለማንኛውም ግን ለማሽን ግዢ ወደ ስዊድን ሀገር እንደምትሄድ ስለሰማው በጣም ደስ ብሎኛል። አቤት ገነት። እንዴት ውለሃል ወንድም አለ? ደህና ነኝ። አንቺ እንዴት ነሽ? ዛሬ በጣም ደስ ብሎኛል። ከስራ እንደወጣ ቀጥታ ወደ ቤት እንድትመጣ ፈልጋለሁ። የግድ ዛሬ መምጣት አለብኝ? የግድ ነው። ካልመጣ ደስታዬ ሙሉ አይሆንም። እሺ እመጣለሁ። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ወይዘሮ ሎሊት? አዎ ነኝ። አልበል ከቦሌ ክፍለ ከተማ ፖሊስ መምሪያ ነው የምንደውለው። ከፖሊስ? ይቅርታ ምን ነበር? ዳንኤል ሞገስ የሚባል ወንድም አለዎት? ሄሎ 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 አቤት ይሰማኛል። ዳንኤል ሞገስ የሚባል ወንድም እንዳለዎት ነበር የጠየቀው። አለኝ። ትዕግስትዬ ወገብሽን ደገፍ አድርጊው ከኋላ። አዎ ትዕግስትዬ፣ እንዴት ይሄን ሁሉ ጊዜ ሳታገቢ ቆየሽ? ይገርማል አይደል? በጣም እንጂ። ምንም ውጤት ላላይበት የቤተሰብ ሸክም ትከሻዬ ላይ ወድቆ ዘመኔን ጨረስኩ። አይዞሽ፣ የድካምሽን ፍሬ እንደምታገኝ እርግጠኛ ነኝ። አይመስለኝም ገኒ፣ ተስፋ እየቆረጥኩ ነው። ኧረ ጠላትሽ እንደዚህ ማለት አይገባም። ብላ ይግረምሽ። ወንድሞቼ ለነሱ ስለያጣሁትን እንኳን አስበው ሰው ለመሆን ቢጥሩ መልካም ነበር። ለዚህ ግን አልታደልኩም። ሁለቱም ባክነው ቀሩ። ይልቅ የነሱን እንተውና መኮንን ደህና ነው? ሲመጣ ራሱን ብትጠይቀው ይሻላል ትዕግስትዬ። እስኪመጣ ትንሽ ነገር አውሪኝ። እንግዲህ መኖር ከተባለ እየኖረ ነው። ካነጋገርሽ ግን ደስ ያላለሽ ነገር ያለ ይመስላል። በትዳሩ ደስተኛ አይደለሁም። እኔ ደግሞ በተለያየ ጊዜ የምሰማው በጣም ጥሩ ትዳር እንዳለው ነበር። ወሬ አይከለከልም። እውነቱ ግን ሌላ ነው። አየሽ ትዕግስትዬ፣ የወንድሜ ሚስት መሆን የነበረብሽ አንቺ ነሽ።